ቆይ ኒንጃ የሚመጣው ሁሌ ጆኒ ላገኘው ሲሄድ ነው እንዴ? ዛሬ የፈለገው ነገር ይመጣል እንጂ ማክስን አውልቄ ማንነትን ያያል። ጓደኛዬ ምን ሆነሽ ነው? ትንሽ ጨንቆኛል። ምንድን ነው የሚጨንቅሽ? ለጆኒ ስልክ ስደውልለት አያነሳም። ታዲያ እዚህ ዳር ቆሞ መጨነቅ ልክ ነው? አንቺ ደግሞ እና የቱን ልጨነቅ? ሲሆን ቤትሽ ትራስሽን አቅፈሽ ዘፈንሽን እየሰማሽ ብትጨነቂ ጥሩ ነው ብዬ ነው። ቆይ አንቺ ልጅ ግን ከመቼ ጀምሮ ነው እንደዚህ በሰው ስሜት ማፌዝ ጀመርሽው? እንዴ እኔ መቼ አፌዝኩኝ? ጭራሽ እኮ ደግሞ ስልኩም አይሰራም። ካሌብን አሳክመዋለሁ ብሎ ነው የወጣው አላልሽም እንዴ? እሱማ በቃ አሁን ለካሌብ ደውልለት። ልክ ነሽ እኮ እንዴት አላሰብኩትም በእናትሽ። ሄሎ ካሌብ፣ ምን ፈለግሽ? ጆኒ አንተ ጋር ነው እንዴ? እኔ ጆኒ ጠባቂ ነኝ? ሚስቱ አንቺ አይደለሽ? በእናትህ ካሌብ፣ በእኔ ምክንያት ስለተጎዳ በጣም ይቅርታ አድርግልኝ። ጣቴን እኮ ነው የሰበረኝ። ስቃዩ ግን ይገባሻል? ቆይ እሺ ይቅርታ ከማለት ውጪ ምን ላድርግ? በጣም ነው የደበረኝ። በእናትህ ካሌብ፣ በእናትህ በጣም ስለጨነቀኝ ነው። የት ነው ያለው? አላቅም ማለት ከግቢ ከመውጣቱ በፊት እኮ ካሌብን ላሳክመው ብሎ ነው የሄደው። ሄደህ ታከም ብሎ ብር ትራንስፈር አድርጎልኝ ነው ሄደው። ወዴት? አላቅም አልኩሽ አይደል? አሁን በጣም ያመመኝ ስለሆነ ስልኩን መዝጋት አለብኝ። እሺ ምን አለሽ? ሄደህ ታከም ብሎ ብር ትራንስፈር አድርጎልኝ ነው ሄዷል። የት ሄደ? ነይ በቃ ለማንኛውም አንቺ አትጨናነቅሽ። እየጠበቅኩ እኮ ነው። ምን ነው ቀረ እንዴ? አንተ ውሻ፣ ሁልጊዜ ከአንተ ጋር ስንቀጣጠር ኒንጃውን እየላክ እንደምታስቀጠቅጠኝ አውቄያለሁ። ስለምን ኒንጃ ነው የምታወራው? እመኔኝ ጆኒ፣ እንዲህ በነፍሴ እንደተጫወትክ እመኔኝ። ቀንህን ጠብቅ። ይሁን ሽንታም ከፈራ ፈርቻለሁ አትልም?
እኔ ናታን ሽታም እንዳልሆንኩ አሳያለሁ። ወይኔ ጆኒ የት አባ ገብተህ ነው? ምን ፈለክ? ምን ነው እንደምጠብቅ የላኩልህን ቴክስት አላየኸው? እናማ እየጠበቅኩ ነው። ይኸውልህ ዛሬ አልችልም። አልሰማም። ሁሌ እኔ ስቀጥረ ሰበብ እየፈጠርክ የምትቀነጠሰው ነገር አለ። አሁን ያለህበትን ንገረኝ ብያለሁ። አልችልም አልኩህ እኮ ሰውዬ። እንዲህ እንደተሽለጠለጥክማ አትቀርም። እኔ ቾምቢነት ማን እንደሆንኩ አሳያለሁ። ወይኔ ናታን እኔ ያልገባኝ ነገር ቆይ ልጁ እያበደ ነው እንዴ? ማን ነው? ይሄ ጆኒ ተብዬው ነው። ምን አደረገ? የልጁን እጅ እኮ ሰበረው። ማለት ጓደኛው አይደል እንዴ? እንዴት እንደዚህ ያደርጋል? ያው ምንም ቢሆን ፍቅረኛው አይደለች፣ ለሷ ብሎ ነው። እንደ ጀግና አፍቃሪዎች ለፍቅሩ እየተከላከለላት መሆኑ ነው። እንደዛ ነገር እኔ የምልህ ሄላ ወይ ማለት አይበላውና የሆነ ሰው መጥቶ እንደዚህ ቢሳፈጠኝ ጆኒ ለሰብለ እንዳደረገው አንተም ለኔ ታደርግልኛለህ? ትጠራጠሪያለሽ እንዴ? በሚገባ እውነት? የኔ አባት በጣም ነው እሺ ማመሰግነው። አይዞህ እሺ። አመመህ እንዴ? አይ ኖርማል ነው። የኔ ትርትር የኔ ቆንጆ ያደረሽ ሁሌ የምንገናኝበት ቦታ ቆሜ እየጠበቅኩ ነው። የኔ ትርትር አርፍጄ አስደበርኩሽ አይደል? አይ ችግሩ እኮ ማርፈድ አይደለም። እና ምንድነው? ብታይ አንተን እየጠበቅኩ ስንት ወንድ እንደለከፈኝ ባየ። ወይኔ በህፃኑ የኔ ትርትር እየቀለድኩ ነው በይኝ። ኧረ አይደለም እንዴ። እና ማን አባቱ ስለሆነ ነው የኔ ትርትር የሚለክፋት? ደግሞ እኮ ሁለት ናቸው። አንደኛው እንዴት አባቱ እንደሚያምር ጸጉሩ ግንባሩ ላይ ድፍት ያለ ነው። የአባቴ አምላክ ባፍንጫው ድፍት ያድርገው። ማን ነው እሱ? ለማንኛውም ቶሎ ካልመጣ አይደለሁበት። አረ ይኸው መጣው። እጂ እንዴ ናታን ምን ሆነህ ነው? አሁንም ተፋየታችሁ አይደል? እሺ በአሁኑ እኮ ደህና አድርጌ ገብቼለት ነበር፣ ግን መጨረሻ ላይ ማይሆን አገባብ ገባልኝ። ቆይ ይህን እንጆ ማን ነው? አላውቅም፣ ግን የምጠረጥረው ሰው አለ። ማን ነው እሱ? እሱን ነገ እነግርሃለሁ። አሁን እባክህ ትንሽ ሸኝ። በቃ ሸኝቼ እሄዳለሁ። ቆይ ወዴት ልትሄድ ነበር? የእኔ ትርትርን ጎረምሶች እያስጨነቋት ነው። እሺ እንደዛ ከሆነ እሷ ጋር ሂድ። እንደዚህ ሆነ እንዴት ነው ጥዬ የምሄድ? አቡሽ እሷ ጋር ሂድ፣ የሆነ ነገር እንዳያደርጓት። አይሆንም አልኩ አይደል? አቡሽ ሂድላት አልኩ። ምን አይነት ጣጣ ነው በጻኔ። ቢያንስ እሺ ቃጁ ልጥራለህ። ባይሆን ጥሩ ሀሳብ ነው። ሄሎ ቃጁ። አቡሻ ፒስ ነው። ቃጁ በእናትሽ ከባድ ችግር ተፈጥሯል። እንዴ ምን አፕን አደረገ? በእናትሽ ነይና ሬሳሽን ተቀበይኝ። የምን ሬሳ? ኒንጃውንም ጠብቆ ናታንም መጥቶታል። እስቲ ህፃኑ በል። አንቺ ህፃኑን የምሬን ነው። በቃ የፈጠነ ድረሺ። እሺ የት ጋር ናችሁ? በሁለተኛው ቅያስ ታጠፊና ታይናለሽ። እሺ በቃ መጣሁ። ባክሽ ሶሎ አፍጥኝው። ለመነሳት ትችላለህ? ወይኔ በሕፃኑ ቂርቆስ እንዴ ምንድነው ቃጁ? ብቻ እንደፈሮት ኒንጃው ናታንን አቀናበረው እንዴ? ወይኔ
ቾምቢ ግን በጣም መስመር እያለፈ ነው። ቃጁላላ ተረጋጊ እንጂ ቾምቢ መሆኑን በምን እናረጋግጣለን? ቅድም አወራን አይደል እንዴ? ኒንጃው ሁሌ ናታን የሚያቀናብረው ቾምቤና ናታን ሊፋየቱ ሲቀጣጠሩ ነው። ስለዚህ ኒንጃው ቾምቤ ነው ወይ ደግሞ የቾምቤ ቅጥረኛ ነው ማለት ነው? በትክክል እሱ ነው የሚሆነው። ይኸውልህ አሁን እኔ ናታን ጋር ሂጅ ያለውን ነገር ፊክስ አደርጋለሁ። ከነገ ጀምሮ የኒንጃው ማንነት ማጣራት እንጀምራለን። በጣም ጥሩ። እኔ አሻንቲ ምን አይነት ሰላይ እንደሆንኩ አሳይሻለሁ። በቃ ይመችሽ። አይ ቾምቤ ፍቅር ጅል እንደሚያደርግ በአንተ ነው ያየሁት። ሄሎ ምን ፈለክ? ካንተ ደግሞ ምን እፈልጋለሁ? የሆንክ ብላክ ኒጋ አንተ ልጅ አፍህን ዝጋ። ካለበለዚያ ምን ጨርሷ። እኔንም አሻንቲ ኒንጃ ቀጠረ ልታስደፋኝ ነው። ምንድን ነው የምትወራው? እዴ በደንብ መሽለጥለጥ ትችል የለ እንዴ? ቆይ አንተ ከመጀመሩ ነው እንደዚህ ማስመሰል የቻልክበት? አንተ ልጅ ወሬ አታብዛና በቃ መናገር የፈለግከውን ተናገር። እንግዲያውስ ናታንን በኒንጃ ማስደብደብህን አውቃ ቃጁ ወደ ናታን እየሄደችልን ነው። የምን ኒንጃ እንዴ? እሱንም አንተን ልጠይቅህ እንጂ። ይኸውልህ ለማንኛውም ኒንጃውን አጣራ የሚል ትልቅ ሚሽን ስለተሰጠኝ ተጠንቀቅ። ይሄ ልጅ ያመዋል እንዴ? ምን አርግ ነው የሚለኝ? አሻንቲ ሄሎ ሰብለ። ጆኒ ደህና ነህ? አዎ ደህና ነኝ። ደጋግመሽ እንደሞከርሽ ምልክት አይቼ ነው ደወልኩት። አዎ ስልክ እኮ አልሰራ ሲለኝ ደጋግሜ ሞክሬልህ ነበረ። ምን ነው ችግር አለ እንዴ? አይ ችግር እንኳን የለም፣ ግን ቅድም ከግቢ የወጣበት ስሜት ትክክል ስላልነበር ነው። ማለት ካሌብ ተሻለው እንዴ? አላውቅም። ሄሮ እንዲታከም ብር ትራንስፈር አድርጌለት ነበር። ግን እኮ አንተ እንደምታሳክመው ነግረኝ ነበር። ነበር ግን የሆኑ ጀለሶች የቲክቶክ ቪዲዮ ንቅረጽ ሲሉኝ እዛ ሄድኩኝ። ግን ደህና ነህ አይደል? አዎ ደህና ነኝ አልኩሽ እኮ። ሌላ የምትይ ነገር ከሌለ ስልኩ መዝጋት አለብኝ። እሺ ጆ። ምን ሆኜ ነው? ቲክቶክ ቪዲዮ ከጓደኞቼ ጋር ልሰራ ነው አለኝ። ስለዚህ አሁን ተረጋግተሻል ብለን ማሰብ እንችላለን አይደል? አዎ ተረጋግቻለሁ። እንደዛ ከሆነ በጣም አሪፍ። አሁን መሄድ አለብኝ። እሺ በእኔ ነገር ተጠምጄ አንቺን ረሳሁት። ናታንስ? አላውቅም። ማለት እማገኘው ሰው አለ ብሎ ቀድሞ ነው የወጣው። ማንን ነው? አንቺ ደግሞ የሚያገኘው ሰው አለ ማለት ያቺን ዱርዬ ቃጀል ነው የሚያገኛት። ሌላ ማን ሊሆን ይችላል? ግን እኮ ሰሞኑን እያደረግሽ ያለሽው ነገር እየተሳካ እንደሆነ ነግረሽ ነበር። እሷ ግን በመሀል ሽው ብሎ ይጠፋል። እኔ እኮ የማይገባኝ ነገር ሁሉንም ነገር በግልጽ መናገር እየቻልሽ ለምን ይሄን መንገድ እንደመረጥሽ ነው። ምን ላድርግ ሰብሊ፣ ሴትነት ይዞኝ እኮ ነው። እኔ ቀድሜ አፈቅርሃለሁ ብለው ጉራውን አልችለው። ግን ደግሞ ዝም እያልሽ በመጣሽ ቁጥር ከሰው ጋር ያለው ነገር እየከረረ ነው። እኔ እንግዲህ ይቻለኛል አድርጌያለሁ። ሌላ የፈጣሪ ፍቃድ። ያንቺ ይሁን ካለው ይሆናል። አይዞሽ ይወደኛል። እሺ የት አለ? ወንድ ከሆነ አሁን ይምጣ። ማን ነው እንዴ ሲለክፍሽ የነበረው? ይሄ እንደውም ጸጉሩ ደፋ ያለው ልጅ እሱማ የሆነ ነገር ብሎ ሄደ። ምን አለሽ? ስልክሽን ካልሰጠሽን ከዛ ሊድን ብሎ ተጋተተ። እና እንግዲህ ምን ይደረጋል? ያው እንዲፋታኝ ብዬ ሰጠሁት። አታረጊው። ለምን? አረ በደንብ ነው ማቅሽ። አንቺ ስልክሽንም ልብሽንም የምትሰጪው ለኔ ብቻ። አረ አዎ እርግጠኛ ነኝ። ይሄን ያህል ነው ማለት ነው ልቤ ነው የምታውቀው? ያንቺ ልብማ ከራሴ በላይ ነው ማውቀው። ግን ምን ሆነ የቆየው? ባክሽ ተይኝ። ናታን ተደባርቦ መንገድ ላይ ተዘርሮ አገኘሁት። እሱን ትሪት እያደረኩኝ ነበር። አሁንም ከኒንጃው ጋር ነው አይደል? አይገርምሽም? ግን ኒንጃው ማን ነው? ባክሽ ማንም ሊያውቀው አልቻለም። ፈጣሪ ይርዳው። በል ሰዓት እየሄደብን ነው። ቶሎ ሄደ።
ምንድነው ጉዱ? ምንድነው ያልከው? ከኒንጃው ከተፈለ ወይኔ! እሺ ቆይ ቀጠሮ እንዳላችሁ ካወቅ ለምንድን ነው ያልደወልክልኝ? ልደውልልሽ ነበር ግን ምን ጨርሰው? እሺ ባለፈው እኮ እኔን ድጋሚ ማግኘት ማትፈልጊ ነው መሰለኝ። ማን ነው እንደዛ ያለው? ቃሉን አውጥተሽ ባትናገሪውም ሰረዳሽ ግን እንደዛ ነው መሰለኝ። እኔ በየቀኑ እየተገናኘን የምትጋተተው ነገር አይነፋኝም አልኩ እንጂ በችግር ሰዓት አትጥራኝ ብያለሁ። ዛሬ እኮ ተሳክቶልኝ ነበር። ባለቀ ሰዓት አጠቃኝ እንጂ። አሁን ይኸውልህ ምንም ሆነ ምን ይሄ ነገር እዚህ ጋር ማብቃት አለበት። ማለት የዚህ ኒንጃ ማንነት በደንብ አጣርተን ማወቅ አለብን። ልክ ነሽ። እንደምንም ይሄን ነገር ማጣራት አለብኝ። ደግሞ አሳያለሁ እንዴት ፊክስ እንደማደርገው። እሺ በል በቃ አሁን ተነስሽ እንሂድ። አይዞህ አይዞህ አይሻልም ብለሽ ነው? ማን እንደኔ አይነቷን ከዳተኛ ይፈልጋል? እንደዚህ ማትበይጆቻ ሁሉም ሰው እኮ ካንቺ ጎን ነው እንዴ። ከድቻታለሁ ብለሽ የምታስቢያት ቤዛ እንኳን መክዳትሽን እኮ አላመነችበት። ላደረኩት ነገር እኮ ይሄም ሲያንሰኝ ነው። ሁሉም እኔ ሊረዱኝ ሊንከባከቡኝ ሲመጡ ለኔ ያላቸው እምነት ይበልጥ ጸጸቴን እያባሰው ነው። ስለምንወድሽና ይሄንን ውሳኔ ወሰንሽ ይሆን አጣብቂኝ ውስጥ ገብተሽ ይሆናል ብለን ስለምናስብ ነው። ሄሉ ምንም አጣብቂኝ የሚባል ነገር የለም። ማለት በቃ እንደ ማንኛውም ሰው ለጥቅም ስል ቤዛን ካርኳት። አመናችሁም አላመናችሁም እውነታው ይሄ ነው። ባይዋጥልኝም እሺ ይሆንልሽ። ቆይ ግን ሄሉ እኔን እኮ ለምን ልታምኑኝ እንዳልፈለጋችሁ ነው የማይገባኝ። ለጓደኝነትና ለእምነት ስትይ ምንም አይነት መስዋዕትነት እንደምትከፊ በደንብ ስለምናቅ ነው ማናምንሽ። እንደውም ይበልጥ እንድሻሻችሁ የሚያደርገኝ ይህ አባባላችሁ ነው። እንዴት? ሁሉም አይኖች ውስጥ ማነበው ተመሳሳይ ነገር ነው። እኔ አላደረኩትም ምናምን ብዬ ጥፋቴን እንድክር ምናምን ነው የሚፈልጉት። ስለሚወድሽና ስለሚያምንሽ እኮ ነው። እኔ ግን ሰዎች እንደሚያስቧት አይነት ጓደኛ አይደለሁም። ይልቅ የኔን ነገር ተይውና ዛሬ ቤዚቲን ግቢ ውስጥ አላየኋትም። ትምህርት ቤት አልመጣችም እንዴ? ምን ልታወራት? አይ ማውራት እንኳን አላወራትም። ነገር ግን በቃ ግቢ ውስጥ ሳጣት ምናምን ሌላ ችግር የተፈጠረ ምናምን ነው የሚመስለኝ። እንደዚህ እየተዋደዳችሁና እየተሳሰባችሁ ግን በዚህ መልኩ መቀጠሉ ጥሩ ነው። ለምን አታወራት? እኔ እንኳን ብፈልግ ይሉ ህሊና አይፈቅድልኝም። አይነኗን እያየው ማውራት አልችልም። ይበልጥ ደግሞ ከኔ ጋር ሆና ችግር ውስጥ ከምከታት እንዲሁ በዚህ ሁኔታ ብንቀጥል ይሻለኛል። ቆይ ብቀርባት ተጨማሪ ችግር ውስጥ ትገባለች ብለሽ ታስቢያለሽ? ሄዱ እኔ ችግር የማያጣኝ ሰው ነኝ። ግን ዛሬ ለምንድን ነው ትምህርት ቤት ያልመጣችሁ? የምታውቂው ነገር አለ? በጣም ግራ የሚያጋባ ነገር ተፈጥሯል። ምንድን ነው የተፈጠረው? የሆነ ቴክስት ደርሷት በጣም ተረብሻለች። የምን ቴክስት? በቴክስት እያስፈራሯት ነው። ምን እያሉ ነው የሚያስፈራሯት? ደመረ ጸጋን ያነቀበትን ፎቶ ልከው ቀጣይ ተረኛ አንቺ ነሽ እያሉ እያስፈራሯት ነው። ምን? ቆይ ደመረ ጸጋን አንቋት ነበር? አዎ። እና ደግሞ የቴክስቱ ሀሳብ ደመረ ጸጋን እንደገደላት የሚያስመስል ነው። ፈረሰኛው ድረስ። ቆይ እሺ ቤዚቲ ምን አድርጋቸው ነው የሚያስፈራሯት? እኛም ግራ ገብቶናል። እና መልእክቱን የላኩ ሰዎች ታውቋል? አልታወቁም። እና ታዲያ ለምን ለፖሊስ አናመለክትም? ብያት እኮ ነበረ።
ግን የላኪው ማንነት ስላልታወቀ ሳልቀደም ብሎ የሆነ ነገር ቢያደርገኝስ ብላ ፈርታለች። ወይ ምንም የተጠረጠረ ሰው የለም? እሷ ደመረን የጠረጠረችው ግን ያው ግምት ነው፣ እርግጠኛ መሆን አይቻልም። እና ታዲያ ይሄንን ፈርታ ነው ከትምህርት ቤት የቀረችው? እና እስከ መቼ ትቀራለች? አላውቅም፣ ግን እንደኔ እዚህ ሆና የሚፈጠረውን ነገር ብታይ ይሻላል። የሆነ መፍትሄ እኮ አናጣም። እሱ እውነትሽ ነው። ናታን ንገረኝ፣ አሁንም ኒንጃው ነው አይደል ያጠቃ? አዎ። ሲጀመር ነግሬክ ነበር። ጥላኸኝ አትሂድ አላልኩህም ነበር? ጉዳይ ነበር። ጉዳይ ማለት ቃጀል ጋር ነው አይደለ? አይደለችም። ነች። እሷን ስታገኝ ነው የሁሉ ችግር የሚፈታተነ። መሲ በእናትሽ ተይኝ። አሁን መሄድ አለብን። የት? ይሄን ጉዳይ የግድ ፖሊስ ማወቅ አለበት። ይኸውልሽ መሲ፣ እሱ መቼም አይሆንም። ለምን? ምክንያቱም ሁሉንም ነገር በራሴ መንገድ ስለማስተካከል። በራሴ መንገድ አስተካክላለሁ እያልክ እኮ ህይወት ሰባብራለክ። ቆይ ለምን ምለውን እሺ አትለኝም? መሲ በእናትሽ አታስጨንቂኝ። ምን ማድረግ እንዳለብኝ ሁሉንም ነገር ለኔ ተይልኝ። ቢሆንልኝና ብችል ደስ ማይለኝ ነው እንደሚመስልህ? እና ታዲያ ማን ከለከለሽ? ናታን ያንተ ነገር ያስጨንቀኛል። ካንተ የሚወጣው እያንዳንዱ ደም ከኔ አካል ተቆርጦ ይወጣል ነው የሚሰማኝ። ቆይ ለምን? ወንድሜ ስለሆንክ። መሲ ስሜትሽ እኮ ይገባኛል። ናታን ምንም የሚገባህ አይመስለኝም። ተረጋጊ። እኔ አሁን ሄጄ ኤላን ማግኘት አለብኝ። ምንድነው የምትናገረው? አንድ ማውራት ያለብኝ ጉዳይ አለሽ። አንቺ ግን ራስሽን አታስጨንቂ። እሺ ቶሎ ጨርሰና። ቶሎ ጨርሳለሁ። ዛሬ ምንም ይሁን ምን ከጎኔ እንድትለይ አልፈልግም። እሺ እንዴ ኢዮስያስ ኢዮሲ ብቻ ባላየል ታልፈኝ እንዴ? አረ አይደለም፣ ሐሳብ ስጦኝ እኮ እኔ ዘግቶ የሚያሳልፍ ሐሳብ። አረ አንቺን ልብ ስላላልኩሽ እኮ ነው። ቆይ ለመሆኑ ይሄን ያህል ያሳሰበ ጉዳይ ምንድነው? አይ ዝም ብሎ ተራ ነገር ነው። ምናልባት ብታማክረኝ እኮ ጊዜ ይሆናል። አረ አያስፈልግም፣ ራሴ አስተካክለዋለሁ። ቆይ የቲቸር በቃሉ ማስጠንቀቂያ ያስፈራርተዋል እንዴ? አረ በፍጹም በቃ ልሂድሽ። እንዴ እያወራው ጥለህ ልትሄድ ነው እንዴ? ከፈለክ እንደ በፊቱ አብረን ጊዜ ማሳለፍ እንችላለን። አይ በቃ ይቅር። አንቺም ውጤትሽ እየቀነሰ አባትሽ ደግሞ ውጤትሽ ለምን ቀነሰ እያለሽ አይደለ? በቃ ይቅርብን። እሱማው ግን ትምህርቱንም ቢሆን አብረን እንተጋገዛለን። ሄቨን ግን ብሄድ አይሻልም? ቆይ አባቴን ፈርተኸዋል? ለምን እፈራዋለሁ? ማለቴ አከብረዋለሁ፣ ግን ምን አጥፍቼ እፈራዋለሁ? እኔ ምናልባት ከኔ ጋር ካየ እንደነገርኩ ታሪክ በኔ ላይ ይደርሳል ብለህ ፈርተህ ከሆነ ብዬ ነው። አልፈራውም፣ ግን ለቲቸር በቂ ደግሞ ቃል ገብተንላችኋል። እሱን ደግሞ ማክበር አለብን ብዬ እኮ ነው። እንደዛ ከሆነ እሺ፣ ግን ብንገናኝ ደስ ይለኝ ነበረ። እኔም እኮ ብንገናኝ ደስ ይለኝ ነበር፣ ግን አሁን በቃ ልሂድ። እሺ ደንባራ አታናግረኝ? አላናግርህ። ቆይ እሺ ይቅርታ ከማለት ውጭ ምን ልበል? ያንተ ይቅርታ የተሰበረ እጄን ይጠግንልኛል? እሺ ትላንት ዶክተሮቹ ምን አሉ? አልናገርም። ቆይ ግን ካሌብ ለምን እንደምታስጨንቀኝ? ወድጄ ይመስላል? እጄን እኮ የሌለ እያመመኝ ነው። ይሄ እንዴት አይገባም? ገብቶኛል እኮ ጆኒ፣ በቃ ፕሊዝ ፕሊዝ፣ ከቻልክ አጠገቤ እንዳትደርስ። እንዴት ነሽ ቹቻ? ደህና ነኝ ተሬ፣ እንዴት ነህ? አላስችል ሲለኝ እኮ ድጋሚ ላናገርሽ ተመልሼ የመጣሁ። ቆይ ደግሞ ምን ሆኖ አላስችል ያለ?
እንደ መስከረምና አደይ የማይለያዩ ጓደኞችን ተለያይቶ ማየትን አልቻልኩበት። ስለ እኔና ስለ ቤዛ ነው የምታወራው? አዎ። ቆይ ግን ታሪ ለምን ትደክማለህ? ቹቻ በጓደኝነት መሀል እኮ ብዙ ነገር ይፈጠራል። እሱን አውቃለሁ። ያደረክልኝን በአለት ላይ ያደረከኝን ደግሞ በአሸዋ ላይ ነው ምጽፈው ይባል የለ? አንቺና ቤዛ እኮ የጓደኝነት ማሳያ ናቸው። መቼም ምን ያደረኩት ነገር በአሸዋ የሚጻፍ አይደለም። ቹቻ እስቲ ንገሪኝ፣ ምንድነው የተፈጠረው? ስትቀርብሽ ለምንድን ነው የምትሸሻት? ምክንያቱም ለእሷ የምገባ ሰው ስላልሆንኩኝ። አትሳሳች። ምርጥ ጓደኛና እህቷ እንደሆንሽ ጭምር ጠንቅቀን እናውቃለን። ቤዛን የበደልኳትን በደል የትምህርት ቤቱ ተማሪ በጠቅላላ አውቆ ትምህርት ቤት መምጣት የራሱ ምንም አማራጭ ስለሌለኝ ነው። ኖ ማንም እኮ እንደዛ አያስብም። ይልቅ ተሬ እሱን ተውና ቤዛን በቴክስት የሚያስፈራራት ሰው ማንነቱ ታወቀ እንዴ? አልታወቀም። እሱም ፍራቻ መሰለኝ ትምህርት ቤት ያልመጣችሁ። ወይኔ ቹቻ ቹቻ ብትታረቁ እኮ እየተፈጠሩ ያሉ ችግሮችን በጋራ ለመፍታት ብርታት ይሆናቸዋል። አይ ታሪ እንደዚያው ነው። በጣም ብዙ ነገር አሳጥቻታለሁ። ከዚህ በኋላ ደግሞ ምንም ነገር እንዳታጣ ከሷ ብርቅ ነው የሚሻለው። እንዴ አንቺም እኮ ብዙ ነገር አተሻል። እኔ እንኳን ችግርን ፈተናን ብርቅ አይደለም ምንም ነገር ያበርክትልሽ የተባልኩ ሰው ነኝ። አለኝ የምለውን ነገር ማጣት መፈተን ለኔ ብርቅ አይደለም ታሪ። እንደዚህም አትበይ። ነገን ተስፋ ማድረግ መልካም ነው። ለመሆኑ የቀስቴ ነገር እንዴት ሆነ? እስካሁን ምንም አዲስ ነገር የለም። ሊፈታ የሚችልበት አጋጣሚ የለም? አንደኛ ምስክር የተባለው ደመረ ነውና አልመጣም። እንዴ እና ምስክር ካልተገኘ እንዴት ያቆዩታል? እንጃ ግን አላቅም። በዚህኛው ቀጠሮ በዋስ የሚፈቱት ይመስለኛል። ይፈታል፣ አይዞሽ። ደግሞ ቀስቴ በጣም ጠንካራ ነው፣ ትወጡታላችሁ። ተስፋ አረጋለሁ። አንተ ቆይ እንዴት ብቻህን ትሄዳለህ? ለምን አልነገርከኝም? አንተ ራስህ መች አገገምክ? የፈለገ ቢሆንስ? ሌላ ነገሩን ደጋግሜ ባሰብኩ ቁጥር ከማታ ጀምሮ አእምሮዬ ላይ አንድ ነገር ብቻ ነው ይመጣል። ምንድን ነው? ከጆኒ ጋር የቀጠሮ ፊልም ልናደርግ ስንል ለምንድን ነው ይሄ ኒንጃ ቀድሞ ቦታው ላይ የሚገኘው? እኔም እያሰብኩት ያለሁት እሱን ነው። በእርግጠኝነት ጆኒና ይሄ ኒንጃ የሚያገናኛቸው ነገር አለ። ቆይሽ ምን እናድርግ? አላውቅም፣ ግን የሆነ መንገድ መፈለግ እንዳለብን ይሰማኛል። ልክ ነህ። የሆነ መንገድ ፈልገን የዚህን ሰውዬ ጭንብል ማውለቅ አለብን። ከዛ ማንነቱን ለሁሉም ሰው ማጋለጥ አለብን። ስታይል። ቆይ ግን አንተ እጅ እንዴት ነው? እባክህ እኔ እጅ ደህና ነው። ያንተ ፊት እንዴት ነው? አታየኝም እንዴ? ሊፈርጥ የደረሰ ቲማቲም መስሎኝ። ችግር የለም ወንድ ነው። ቀኑን ይጠብቅ። ወንድነቴን ማንነቴን ካላሳየሁት እኔ ናታን አይደለሁም፣ ቀሚስ እለብሳለሁ። የጊዜ ጉዳይ ነው እኮ አልኩ። አህያ ጅብ ነች። ጄሪ ብታይ ማለት ነው ቅድም ዮሲን አግኝቼው እንዴት እንደተደናበረ ብታይ። እንዴት አይደናበር? የኔ እናት ሆ የነገርሽው ታሪክ እኮ በጣም ነው የሚያደናብረው። እንዴ እሱም ባላደርግ እኮ ሰላም አላገኝም ነበር። እሱማ ልክ ነሽ፣ ግን እንዴት ግርም እንዳልሽኝ። ይሄ ሀሳብ ራሱ ከአንቺ ጭንቅላት መፍለቁ በጣም ትልቅ ነገር ነው። እያደግሽ ነው። እኔ የምልሽ ጄሪ አሁንም የሆነ ታሪክ ፈጥረን ፈታን በል እንዴ? እስክስ ማለት ይሄኔ ነው። ሆ ልጁን ስታዩ ቻርሊ ቻፕሊን ወይ ደግሞ ሚስተር ቢን ነው እንደሚመስልሽ? ድብር ባለሽ ቁጥር በሱ ፈታ ማለት የምትፈልጊው? እየተቆረቆርሽለት ባልሆነ እኔ ጄሪ ነኝ ለሱ መቆረቆርለት? ሆ ደግሞ ለመፍታታት ብለን እዛ እሱን ስናገኘው ቲቸር በቃሉ ቢያን ምን ይለናል ብዬ ነው። እኔ ብቻዬን ባገኘው ነበር ችግር ያለው። አንቺ አብረሽኝ ካለሽ ግን ችግር የለው። አረ እባክሽ፣ ከዛን ደግሞ አጣበሽ የሚል ታርጋ ፊቴ ላይ ተለጥፎብኝ ወደ ቤቴ ልሂድ? ሆ የኔ ናት። ይሄን ልጅ ባንቀርበው አሪፍ ነው፣ በተለይ ደግሞ ላንቺ። ባክሽ ዝም ብለሽ ስታካብጂ ነው እንጂ የሚገርም የፈጠራ ታሪክ ነበር ያዘጋጀሁት። ኡፌቨን አዋጎሽኝ እኮ። እስኪ ንገሪኝ።
ሰፈር ብታይ ማለት ነው የሆነ ቆንጅዬ ልጅ ቁመቱ የሚያምር አረማመዱ በቃ የሆነ ግርማ ሞገሱ እና ከሌላ ሰፈር ራሱ ሴቶች እሱን ለማየት ይመጡ ነበር። እሺ ባክሽ። ከዛ አንድ ቀን ከትምህርት ቤት ስወጣ ጠራኝና አንዴ ላዋራሽ ፈልጋለሁ ምናምን ነገር አለኝ። ከዛ እሺ ብዬ ሄድኩኝ። ወይኔ ጄሪ አቤት ትትናው፣ አቤት መልክ፣ አቤት ጸባይ፣ በቃ ፍዝዝ ብዬ ነው የቀረሁት። ከዛ ምን አለሽ? እውነት ለመናገር ምንም ያወራውን ነገር አልሰማሁትም። ወይኔ ጄሪ ብታዩ በቃ የሆነ የፊልም አክተር እኮ ነው የሚመስለው። በቃ መጨረሻ ላይ ነገ በዚህ ሰዓት እንገናኛለን ምናምን ሲል ነው ወደ ራሴ የነቃሁት። እና በንጋቱ አገኘሽው? ባላገኘው ነበር የሚሻለኝ። እንዴ ምን ነው? ምን ተፈጠረ? ለካ ሲያወራኝ አባዬ አይቶት ነበር። ወይኔ ጉድሽ! ከዛማ በቃ የተለመደውን እርምጃ ወሰደበት። ካጠገቤ ጠፋ። እና ይሄ ልጅ መጥፋት ያንሰዋል። ወይኔ አንቺ ግን የዚህ አባትሽ ነገር በዚህ ከቀጠለ አንቺ ራስሽ እልም ብለሽ መጥፋትሽ ነው። ቆመሽ ነው የምትቀሪው። አሁን ይሄን የፈጠራ ታሪክ ስንናገረው ሽንቱን ነው የሚለቀው። ይሞቅፋካ ይያዛካ ጉደኛ ኩኑ ፈሪ እንዴ! ሰው አይለካም በሽፋን አለ ዘፋኝ። ወይኔ ልክ እኮ ነው። አንተ ትሰክሳለህ ብዬ አስቤም አላቅም ነበር። ሰክሶ የለ እንዴ? እንኳን ሰከሱ ሆሜራ ይኸውልህ ቾምቤ፣ አንድ ቀንም በቃጁ ፎንቃ እንደዚህ ትገግማለህ የሚል ሀሳብ አይምሮዬ ላይ መጥቶልኝ አያውቅም። አስቤም አላቅም። ፎንቃ እኮ የሚሳካው ገግመ ሰግጠ ስትይዘው ነው። ያንተ በዛ ቾምቤ ሙት ስግጥና ፕሮማክስ በለው እንዴ። በኒንጃ ሙድ ሰውን ፍላት ማውለት። ኧረ ተው አሁን ወሬ አታብዛ። እሺ ለመሆኑ ቃጅልን አግኝታታል? አላገኘኋትም። እንዳታገኛት እመነኝ፣ ፍሬን ብላ ነው እርምጃ የምትቀይረው። እንዴት? ይኸውልህ እኔ ነግሬያለሁ። ልክ ፍሬን ስትልልህ እንደዚህ ብራኬት ሙድ ነው የምታራምደው። ስለዚህ እረፍ። እኔ ምላሽ አንቲ እሷ ቆይ ምን ይሄ ነው አቧራ የምታጨሰው? ጀለስ ፎንቋ ነው እንዴ? እንዴ ባይሆንስ ቾምቤ፣ እሷን ብሎ መሰለኝ እዚህ ሰፈር ምክንያት እየፈጠረ የሚመላለሰው። እኔ ስለሱ ሲወራ በጣም ነው የሚደብረኝ። ከቻልክ ጭዌን ቀይር። እንዴ ብቀይር እኮ ደስ ይለኛል፣ ግን በቃ የሥራ ነገር ሆኖብኝ በቃ ዞሮ ጭንቅላት ይዘው ላይ ነው። የምን ስራ? ትሰማኛለህ ቾምቤ? ይኸውልህ ቃጁ የኒንጃውን ነገር አጣራ ብለኛለች። ስለዚህ ተጠንቀቅ በለው። ማንን? ኒንጃውን ነዋ። እሺ አደባዳቢዋ ሰብለ እንዴት ነሽ እባክሽ? አደባዳቢው ማለት አልገባኝም። ምን ጥያቄ አለ የኔ ቆንጆ? ይሄ መልክሽ እኮ ወንዶችን ሁሉ እያፋጀልሽ ነው። አለም አነጋገርሽን አስተካኪ። እስኪ ንገሪኝ፣ ወንዱ ሁሉ ባንቺ ምክንያት እንደዚህ ሲፋለም ስሜቱ እንዴት ነው? ምንም አያስደስትም። አንቺ ግን ሲያዩሽ በጣም ደስ ያለሽ ነው የምትመስዩ። እሱ ያንቺ አረዳድ ነው። ቆይ ግን ታውቆሻል? ከሆነ ጊዜ በኋላ የምትመልሽልኝ መልሶች በሙሉ በልበ ሙሉነት ሆነዋል። እስካሁንም ዝም ስልሽ የነበረው መናገር ሳልችል ቀርቼ አይደለም። እናማ ጓደኝነታችን ይበልጣል ብዬ ነበር። አሁንስ? አሁንማ ጓደኝነታችንን እንደማትፈልጊው በግልጽ አሳየሽኝ። ኤላን ጠብሼ ነው መጥበስ አልሽው እና መቀቀል ነው የኔ ቆንጆ። አሁን መሄድ አለብኝ። ደግሞ ሳልነግርሽ ምን? ኤላዬ ቤቱ ጋብዞኛል እና ዊኬንድ ላይ እሄዳለሁ። ምን አልሽኝ? አይሰማም። የኔ እናት እኔ በኤላ ቀላል አቅም። እሺ ምን ሆነሽ ነው? ምንም አልሆንኩም። ቆይ እንደዚህ ተናደሽ ምንም አልሆንኩም ስትይ ማምነሽ ነው እንደሚመስልሽ? ብነግርህም አታምነኝም። ከነገሩ በላይ ደግሞ እሱ ነው የሚያናደኝ። ቆይ ምንድን ነው የተፈጠረው? እዮሲ በቃ ኢቫንን ማግኘት አቁም። ለምን? በቃ ዝም ብለህ ተዋት። ቤቲ አሁን ግራ እያጋብሽኝ ነው። ለምን የተፈጠረው ነገር በግልጽ አትናገሪም? ሄቨን እየተጫወተችብህ ነው። እንዴ ቆይ ምን አድርጋ ነው የምትጫወትብኝ? እዮሲ ሁሉም ነገር ውሸት ነበር። ቤቲ በጣም እያናደድሽኝ ነው። መናገር የምትፈልጊው ነገር ካለ በቀጥታ ተናገሪ። ሄቨን እና ጄሪ ሲያወሩ ሰማዋቸው። ምን እያሉ? የውሸት ታሪክ እየፈጠሩ አንተን እያስፈራሩክ እንደሆነ። ቤቲ ይኸውልሽ ማይመስል ነገር አታውሪ። አያህን የሚያልኩት ይሄን ነበር። አንተ መቼም ቢሆን እኔን አታምነኝም። እሺ ለምን ብላ ነው እንደዛ የምታደርገው? ልትጫወትብህ ስለፈለገች ነው።
እዮሲ አንተ ያረካትን ለመበቀል ነው የምታስበው? ይኸውልሽ ቤቲ አውቀሽ ያልተፈጠረ ነገር ፈጥረሽ እያወራሽ ከሆነ ግን የመጨረሻችን ነው። እሺ እዮሲ አንተ ስትጎዳ ማየት አልችልም። ማንም ሰው ሲቀልድብህና ሲጫወትብህ ዝም አልልም። እሺ ቆይ ምን ሲሉ ሰምተሽ ነው? አባቷ ሰፈር ውስጥ ሲያወራት የነበረው ልጅ ደብድቦ አጠገቧ እንዳይደርስ እንዳደረገው። ይህን የውሸት ታሪክ ፈጥረው እኮ ነው አንተ ስታዝንና ስትፈራ እያዩ ሊዝናኑብህ እንደነበር የሰማሁት። ምን እንደማደርጋቸው ነው የማውቀው። ቆይ በቃ ተዋት እዮሲ። እንዴ አንተ ካልወደድካት ለምን ከሷ መራቅ ከበደ? ማንም በክብር መጥቶ ሊጫወትብኝ ሲሞክርማ ዝም አላለም። እሺ አሁን ምን ልታደርግ ነው? ማደርገው ነው የማውቀው። ብቻ አንቺ ያወሩትን ዋና ዋና ነገር ብቻ ንገሪኝ። እሺ ሰላም ሄለን። ሰላም ታሪ፣ እንዴት ነህ? አለሁ። አሁን እኮ ቹቻን አውርቻት እየመጣሁ ነበር። ምን የተለየ ነገር አለ? ምንም፣ ያው የተለመደ መልሷን ነው የሰጠችው። ሁላችንም ብናወራትም ምንም ልትነግረን አልፈለገችም። ከቤዛ ጋር የድሮ ፍቅራቸው ተመልሶ ማየት ነው ፍላጎቴ። ያ እንዲሆን ደግሞ ማድረግ ያለብኝን ነገር ባደርግ ደስ ይለኛል። ሁላችንም እኮ ልናዋራት እየሞከርን ነው፣ ግን ነገሮች እየተባባሱ ነው። አንዱ ሲባል አንዱ ይላል፣ አንዱ ሲባል አንዱ ይመጣል። ስለ ቤዛ ያወቅሽው ነገር አለ? ምንም የለም። ቢያንስ የሚያስፈራራትን ሰው እኮ ብናውቀው ነገሮች ቀለል ይሉ ነበር። ጠላትሽ ራሱ እኮ ማን እንደሆነ አለማወቅ ሌላ ጭንቀት ነው እኮ። እሱ ነገር እኮ ነው አስጨንቆ ከትምህርት ቤት ያስቀራት። ግን መምጣት ይኖርባታል። ለእሷም እኮ እዚህ ብትሆን ይሻላል። ባስፈለግናት ሰዓት እኛም እናግዛታለን። ልክ ነህ ታሪ። እስኪ እንድትመጣ እነግራታለሁ። እኔ የምልሽ የጸጋስ ጉዳይ የት እንደገባች አይታወቅ። ደመራ አነቃት ተባለ እንጂ ትኑር ትሙት የሚታወቅ ነገር የለም። እኔ ግን የሞተች አይመስለኝም። ደግሞ ብትሞትም እኮ እዚህ እንሰማለን መቼ። ሁላችንም የሚሰማ እንደዛ ነው። ዳኒም ቢሆን ሊነግረን አልፈለገም እንጂ የሆነ የሚያውቀው ነገር አለ። ምናልባት ግን ጸጋ ብትገኝ ይሄ ሁሉ ጉዳይ የሚቀል ይመስልሻል? አዎ፣ ግን ስትመጣ የራሷ ችግር ይዛ ብትመጣ። ለማንኛውም እስኪ እኔም ዳኒ ልፈልገውና አላውራው። የሆነ ፍንጭ አገኝ ይሆናል። እንሞክር። እሺ፣ መልካም ጊዜ። ልበቢስ የወጉት ባንቺ የተነሳ ከምኔው አራራራ ቃጁላ ቺ ማን ይስነሽ አሉልሽ። አንቺ በእናትሽ የናታን ነገር እንዴት ሆነ? ባካውን ፒስ ነው። አንቺ የሱ ልጅ ነገር አረመላበው የሆነ ፓርቱ በቃ ተቀጥቅጦ ፓራላይዝድ እንደው። ቆይ ዝም በል። አሁንማ በዚህም ብዬ የዚህ ንንጃ ማንነት አጣርቼ ማወቅ አለብኝ። እኔ የምልሽ የቾምቤና የኒንጆ ነገር ቁርኝነት ያለው ይመስልሽ? በእርግጠኝነት አላቸው። እንዴት? ሁሌ ቾምቤ ሲፎክር ማለት ነው ኒንጃው ናታንን ያቀናብረዋል። እሺ አሁን ይሄ ምንም የለም መሀላቸው ላይ ያስብላል። ብቻ ቾምቤ ኒንጆውን ቀጥሎት ነው እንዳትይ። እኔ ውስጤ እንደዛ ነው የሚለው። ግን ለምንድን ነው ቾምቤ ደበረሽ? ሳትዋሺ ይኸውልህ እኔ በቃ ዝም ብሎ መልክ የሚሰራው ነገር በጣም ያስጠላኛል። በዛ ላይ ደግሞ ማለት ነው ያቺ ቸሊና በየሰፈሩ እየሄደች ስሜ የምታጠፋው ነገር ደግሞ እኮ ማለት ነው እኔ ፊት ስነሳ እሷ ጋር ሄዶ ልጥፍ እና ይሄን ካስተካከለ ወይ ትይዋለሽ? ባካውንማ ብዙ ነገሮች መሪያቸውን ስተዋል። እንዴት? ባክን የልቤ መሪ ወደ ናታን ተሸብልሏል። እሱም ደግሞ በድራማ ሙድ ወደ ቸሊና ተሸብልሏል። ግድ የለሽም በማላችሁ ገብቼ ነገሮች እንዳለ ፊክስ ላድርግ። ኧረ አልሰማህም በእናትህ። እንደውም አሁን ይኸውልህ ወደዛ እየሄድኩ ነው። አብረኝ በጣም ይጸዳኛል። እኔ ምን ላደርግ? ይኸውልህ የሆነ ነገር ብሎ ደሜን ካፈለው ማለት ነው ላቀናብረው ስለምችል ቃጁ ቃጁ ምናምን ላሽቃብጥ ወከባ ምናምን ልፈጥር። አቤት እናቴ ነኝ ምን እንኩዝ እናቴ የኮተትሽ መጣ። እሺ እንዴት ናችሁ? እንዴት መጣ? ላይሽ ናፍቀሽኝ። እስክስ ማለት ይሄኔ ነው። ጭራሽ መተፋፈርም ቀረ። ማንን ነው ማፍራው? አንቺ ሰውዬ ለቃላት ብትጠነቀቅ ይሻላል። እኔ ጄሪ ደሜ ሲፈላ ማደርገውን አላውቅም። ባለፈው ቲቸር በቃሉ በስንት መከራ ምህረት እንዳደረጉልን ታውቃለህ? አውቃለሁ። መቼም ግን ጄሪ ስላለች በሌላ ነገር አይጠረጥረንም።
ሰውዬ እንደ አጉል እንደ ኃይለኛ ያድርግ። ደግሞ ሰሞኑን ምን እንደ ውሻ ጭራህን ቆልፋ አልነበር ስትሽለኮሎክ የነበረው? ዛሬ ማና ይዞ ብሎ ነው እንደዚህ ተወጣጣርከው? ምን መሰለሽ ይቡዬ፣ እናንተን ላዝናናችሁ ብዬ ነበር እንደ ፈሪ አክት ሳረግ የነበረው። በቂ ተዝናናችሁ መሰለኝ አይደል? ሰውዬ ስለምን መዝናናት ነው የምታወራው? የኔ ወንድም የሄቨንን የአባቷን ኃይለኝነት ረሳው መሰለኝ። በንዴት ጆሮህን ነው የሚያደነቁሩልህ። ወይኔ ፈራው በእናትሽ። ሄቨን ያንን ለኔ ነገርሽኝን ታሪክ ንገሪው። ቆይ ያ ሰፈር ውስጥ ሊያወራት የሞከረው ቆንጂዬ ልጅ ከዛ አባቷ መጥቶ አይኑ የተገለበጠ እስኪመስል ድረስ ጥፍ ያደረገውን ታሪክ ነው የምትይ? አዎ። እንዴት አወቅ? አንቺ መቼ ነው የነገርሽው? ኧረ እኔ ያልነገርኩትም። ስሚኝ ሄቨን፣ እያንዳንድሽን እንቅስቃሴሽን በደንብ ነው የምከታተለው። ከዚህ በፊትም ጀምራችሁልኝ የነበረውን የውሸት ታሪክ እያወቅኩ ነው እንዳላወቀ ሳስመስል የነበረው። እና ሁሉንም ነገር እያወቅህ እያስመሰልክ ነበር ማለት ነው? አዎ እያስመሰልኩኝ ነበር። የሚገርመው ግን ታቆማለች ብዬ ስጠብቅ ቀን ተቀን እየባሰባት ነው የመጣው። በጣም ትገርማለች። እዮሲ ምን መሰለ፣ በጣም ይቅርታ። አንቺ አደዛ ምን አባቱ ስለሆነ ነው ይቅርታ መጠየቂው? ያውልህ ሰውዬ፣ ሄቨን አንተ ከሷ እንድትርቅ ማድረግ ያለባትን ነገር ሁሉ ታደርጋለች። እሺ ሄቨን፣ የተናገርሽው ነገር በጣም ነው ውስጤን የጎዳው። ከዚህ በኋላ አላስቸግርሽም። እሺ ሂዳ ጥርግ በል፣ ዝም በይ፣ ጥርግ በል። እኛ የምንፈልገው ምን ሆነና? ምን ነው አንቺ ቅር ያለሽ ትመስያለሽ? አይ ግን አሳዘነኝ ጄሪ። ሴትዮ ዝራትሽን ያዢ። ያውልሽ የኛ አላማ እሱን ካንቺ ማራቅ ነው። ይሄ ሰውዬ አወቀብን አላወቀብን እኛ ይመለከተን። አርፈሽ ተቀመጪ፣ ክብርሽን ጠብቂ። አሁን የተነሽ እንሂድ። ሲያስጠላኝ ደህና ነህ? አዎ ደህና ነኝ። በእናትህ ጆኒ እንደዚህ ፊት አትንሰል። እና ምን ላድርግ? በአንቺ የተነሳ በህይወቴ ስንት ምስቅልቅል እንደተፈጠረ እስኪ ተመልከቺ። ጆኒ በእናትህ ለመጨረሻ ጊዜ ብቻ ይቅርታ አድርግልኝ እንጂ ከዚህ በኋላ በእኔ ምክንያት ምንም አይነት ስህተት አይፈጠርም። ተይ እያልኩሽ ኤልያስ ከሚባል ልጅ ጋር አልላቀቅም አልሽ። ይሄው በአንቺ የተነሳ ደግሞ እጁን ሰበርኩት። አሁን ደግሞ እንደ ወንድሜ ከማየው ልጅ ጋር ተቆራረጥኩኝ። እሺ ወይ ካሌብን ለምኛው ላስታርቃችሁ? አልፈልግም። እሺ ምን ላድርግ? ከቻልሽ ለጊዜው ብትይኝ ደስ ይለኛል። ለይቅርታውም ቢሆን ደግሞ ጊዜ ያስፈልገኛል። ይቅርታ። አንተ ደግሞ ምን ቀረህ? አንተም ሰልችተዋል በጣም። ሁሉም ጥያቄ መፍትሄ ፍለጋ ብቻ። ታድለ እንዴት የመፍትሄ ሰው መሆን። ሁሉም ሲጨንቀውና ሲቸገር መፍትሄ ዳኒ ጋር አለ እያለ መምጣቱ መታደል ነው። እኔ ደግሞ የጭንቀት ማራገፊያ መሆን ሰልችቶኛል። ለምን ለሰው የምትሰጠውን ደስታ አታስብም? ለእነሱ ስለኔ የሚገጥመኝስ ችግር? እሱን ደግሞ እነሱን ታማከራለህ። እኔ ምንም ማማከረው ነገር የለም። እሺ እኔን አማክረኝ። አየህ አንተ ራስህ ለራስህ ጉዳይ ነው የመጣው። ስለ ራሴ አይደለም ስለ እነ ቤዛ ነው። ስለ እነ ቤዛ ነው። ቤዛ በቴክስት ማስፈራሪያ እየደረሳት ነው። ምናልባት የምታውቀው ነገር አለ? ምንም የማውቀው ነገር የለም። እሺ ጸጋጋስ የሚያገናኘው ነገር አለ? በምን ምክንያት ላቅ እችላለሁ? ለጸጋ ትሰራላት እንደነበር አውቃለሁ። ከማንም በላይ ደግሞ አንተ ነው የምትቀርባት። ከጸጋ ጋር መስራት ካቆምኩ እኮ ቆየሁ። ስለዚህ በዚህ ምክንያት ምን ልታደርግ እንዳሰበች አላውቅም። እሺ ጸጋስ ምን አጋጥሟት እንደጠፋች አታውቅም? አላውቅም፣ ግን ድንገት ስትጠፋ ቤቷ ሄጄ ነበር። እና አገኘሃት? አከራዩን ስጠይቃት ሳምንት ወር ምናምን ጠፍታ የመምጣት ልምድ አላት። ስለዚህ እንደለመደችው ትመጣለች አለች። ችግር ደርሶባት እንዳልሆነ ተስፋ አረጋለሁ። ቆይ ምን አስበህ ነው የተቆረቆርክላት? ማንም ሰው ክፉ እንዲገጥመው አልመኝም። ምናልባት ለቤዛ እየደረሳት ያለው ማስፈራሪያ ከጸጋ ጋር ከተገናኘ በአቅራቢያችን ብትሆን የተሻለ ነው ብዬ ነው። ጥያቄን ጨረስክ? አዎ፣ አንተም ከፈለከኝ በማንኛውም ሰዓት አለሁ።
ጮምቤ ተመከር። ምን እንደሚል ታውቃለህ? ቃሉ የዱርዬ መጽሐፍ ላይ እኔን የሰሙ ትልቅ ቦታ ደረሱ ነው የሚለው። ስለዚህ እኔን ዱርዬውን ስማኝ ጮምቤ፣ አታድር። እንዴ ቃጁ መጣች። ወይኔ! ኧረ ቃጁ ላላ በእናትሽ አረጋጊው። እንዴ ምን ሆነሽ ነው? ትምጣ። አንተ አመጣጧ ጸዴ አይደለም። ይኸው አረማምዷል። ምን እንዳይመጣ። ኧረ ጥፋ በእናትህ ተሸብለል ከዚህ ቦታ። ኧረ አልሰማህም። ለምን ሲባል ነው የምትሸበለል? ነው ጮምቤ። ይኸው ለሚፈጠርብህ አካላዊና ስነ ልቦናዊ ጥቃት ራስን አዘጋጅ። ጣጣ የለም። እንዴ አንተ ለምንድን ነው የምትሰግጠው? ምንድን ነው ችግርህ? ማን ነው የሰገጠው? ፍቅርህን አልቀበል ያልክ ሆኔ ልጁ ምን ያርግ? ኧረ ቃጁ ላላ፣ ኧረ ኳስ በመሬት አቡሽ አንዴ። እሺ አቡሽ አንዴ። እንዴ ለምን ኳስ በመሬት? እንደውም ቃጁ ላላ ሂጅበት። እስቴል መልስልኛ። አንቺ ልጅ ስንቴ ነው የምነግርሽ? እኔ ናታ የሚባል ልጅ ጫፉን አልነካሁትም። እሺ በኒንጃ ሙድ የሚያቀናብረው ማን ነው? አላውቅም። እሺ አንተ ካልሆንክ ህፃነ ቂርቆስ እኔ አይደለሁም። አልምልም። አንቺ አይደብርሽም እንዴ በትንሹም በትልቁም የህፃኑን ስም የምትጠሪ? ምን አይነት ሰው ነሽ? ጮምቤ ወይ የኔ አቡሻዬ ነገር እንዴት እየሆነ ነው? በእናትህ እርግጠኛ ነኝ በህፃኑ አልምልም ካለ ኒንጃው ራሱ ነው እኮ። እኔ እኮ ብዬሃለሁ ሲጀምር። እና ምን እናድርግ? ስማ የገባበት ገብተን የዚህ ኒንጃውን ማንነት በደንብ እናጣራለን። እሱ እኮ ፒስ ብለናል፣ ግን እኮ ቃጁ የመላው ነገር እኮ አልተነጋገርንም። ስንት ይገባል እንዴ? መላክ አለው ማን ይሞርካል? አቤት የሰው ልጅ ክፋቱ! አንተ ምቀኛ ሰፈር ነው የተወለድከው። ይኸውልህ ምን ችግር አለው ባትመቀኝ? ይኸውልህ አንድ ነበረ ቦታ የነበረው ክፍት ቦታ፣ እሱም ተይዟል። እሺ አይ አቡሻ አንተ ይብራብ እሱ ይወርከው። ለምን አቡሻ ስራው ሪስክ አለው አልኩ አይደል እንዴ? ደግሞ አንቺ ዩኒቨርሲቲ ገቢ ስለሆንሽ እቺ ለምን ማጠቀም ስለሆነች እሷ ብትወርከው ይሻላል። ኦሜራ እኔ በቃ ለማንም የማልጠቅም ፍጡር ሆንኩኝ። እኔ የሚያስብልኝ የለም። ውይ አሻንቲ ኖረህም ሞተህም ማጠቅም ፍጥረት እኮ እዚህ ምድር ላይ አንተ ብቻ እኮ ነህ። አሁን እሺ ስንት እንደምትገቢልኝ ንገሪኝ እስኪ። በስንት ብር ልሙት? እሺ ዋጋ ጥራ። ያው እንግዲህ መሞቴ ካልቀረ ያው 5000 ኬ ይሻላል። ገደል ግባሽ እና ስንት ይሁን? 5 ዓመት ሂጂ። ነፍስ እኮ ነው ይሄም አያዋጣም። ትቀልዳለች እንዴ? እሺ ተወዋ በቃ። ሰፈር ውስጥ እኮ ነፍ ስራ ያጣ ጀለሳለ አንዱን ስራ አለውም እንዴ? ይቅርብኝ። እኔ በ500 ከሷ ጋር ከምሰራ እኔ ዝምድና ያዋጣኛል እኮ። 5 ዓመት ምንድን ነው? ከአንቺ ጋር በፍጹም አልሰራም። ይኸውልሽ እናቱ አንቺ እካካም ነሽ። በቃ ደግሞ እኮ የእሷን ገንዘብ እኮ ብበላ ወደ ውስጥ ገብቶ እኮ ሰላም አላገኝም። ይንቦጫቦጫል። ስለዚህ ይቅርብኝ፣ በነፃ ይሻለኛል። እንደዛ ከሆነ ተስማምቻለሁ። እስቲ ግን በጥንቃቄ ግን ቃጁ ላላ ይሄ እውቀት ምናምን የሚያስፈልገው ቦታ ላይ ከሆነ ወይዬ በይኝ እሺ። እንዳይሳስብሽ ኦሜራ ለዘመናት ስጓጓለት የነበረውን የስለላ ቡድን ልሰራ ነው። ይኸውልህ ስሰልል ሂድ እስኪ ሂድ፣ ልሳለላችሁ። ሂዱ ልሳልል፣ ጉራንጉር ውስጥ ምናምን ልሳልል። ምን አልካት? እስከ ዛሬ ድረስ እያስመሰልኩ እንጂ የእውነት ፈርቼ እንዳልነበር ነገርኳቸው። እነሷ ምን አለችው? ሄቨን ደነገጠች። ያቺኛዋ ግን ምንም እንዳልመሰላት ነው አክት ስታደርግ የነበረችው። እኔ ዮሲያስን አላወቀችኝም ማለት ነው። አንበሳ አሁን የድሮ ዮሲ ተመለሰ። ጠብቂኝ ብቻ። አሁን እንዴት እንደሚጫወትባቸው እኔ ነኝ የማውቀው። ቆይ እቺ ልጅ ምንድን ነው ያስነካቸው? ሲጀመር እኮ አትመጥናትም። ለምን ከነ መፈጠሩ አስረሳትም? አልችልም ማለት ለምን ደሞ አትችለው? ማንም ተጫውቶብኝ ዋጋውን ሳያገኝ አይቀርም። ዮሲ ይሄ ልህ ግን ወደማይሆን ነገር እንዳይከተፈራለሁ። እንዴት? ምናልባት ወደ ፍቅር? መቼም ፍቅር አይዘኝም። እኔ ግን አልመሰለኝም። ፍቅር ውስጥ ከተዋል። ታይኛለሽ ቤትሻ፣ እግሬ ስር ወድቄ ይቅርታ ባትጠይቀኝ እኔ ዮሲ ያሳደለሁ። እኔ ዮሲ ሁሉ ጊዜም ቢሆን ደስተኛ እንድትሆን ነው የምፈልገው። ደግሞ በፈለከኝ ሰዓት ሁሉ አለ። አመሰግናለሁ ቤትሻ። ይቅርታ ብታረግልኝ አንድ ነገር ልጠይቅህ። ምንድን ነው? እጅን ተሻለ? አሁን በጣም ደህና ነኝ። ጭራሽ አንዴ ምንድን ነው? በእኔ ምክንያት ብዙ ዋጋ እንደከፈልክ አውቃለሁ። ግን በቃ አንድ ነገር እዚህ ጋር እንዲያቆም እፈልጋለሁ። ምንድን ነው የሚቆመው? እኔን ለማናደድ ብለህ ዓለምን እየተጠቀምክባት ከሆነ በእናትህ በፈጠረ ተው። አልገባኝም።
አለም የምር እንዳፈቀርካት እያሰበች ነው። እሱ ደግሞ ትክክል እንዳልሆነ እኔም አንተም ጠንቅቀን እናውቃለን። አልገባኝም። አንቺ እንዴት እርግጠኛ ሆንሽ? ምክንያቱም አንተ ከሷ ፍቅር እንዳልያዘ ከሁኔታ በደንብ ስለተረዳ። ተሳስተሻል። አለምን ነፍሴ እስኪጠፋ ነው ማፈቅራት። ደግሞ ከቻልሽ በእኔና በሷ የፍቅር ግንኙነት መሀል ልትሰጪ የምሞክሪውን አስተያየት አቁሚ እሺ? ምን እያለሽ ነው? ስማ አንቺ ደግሞ መቼ ነው የመጣሽው? አሁን ምን እያለሽ ነው? ምንም አትደብቂኝ። ይቅርታ ልጠይቀው ሞከርኩ ግን አላደርግልሽም ማለት። ለምን ነበር ይቅርታ? አንቺ ደግሞ እጁ የተሰበረው በእኔ ምክንያት አይደል እንዴ? ለሱ ነው ይሰብሊ። አንቺ ደግሞ ሰው ይቅርታ ካላደረገልሽ እንቅልፍ የማይወስድሽ ነገር አለ አይደለ? በቃ ሙዳሽ እና ምን ሊያዝ ስራ ሄሎ ሮቤል፣ እንዴት ነህ? ደህና ነኝ ኢንስፔክተር። እንደዚህ ብላ ትጥራኝ አላልኩ? አልማዝ ብሎ መጥራቱን አልለመድኩትም፣ ለዛ ነው። ግድ የለም ልመደው። እሺ እሞክራለሁ። በእርግጠኝነት ከሄድክበት ተመልሰሃል? አዎ ተመልሻለሁ። ላገኝ እፈልጋለሁ። ግን እኮ ምናምን የሚባል ነገር አይሰራም። በአስቸኳይ ላገኝ እፈልጋለሁ። እሺ የት እንገናኝ ታዲያ? ሰዓቱና ቦታውን አሳውቃለሁ። ስልኬን ጠብቅ። እሺ እንዳልሽ። ወይኔ ጉዴ! በንዴት ተነሳስቼ ያደረኩት ነገር ምንም ትክክል አይደለም። ቢቀርብኝ ይሻለኝ ነበር። ኢዮስያስን በጣም ነው ያስከፋሁት። ሄጄ ይቅርታ ልጠይቀው ይገባል። ማን ነው እንደዚህ የተጫወተብን? አፍህን ዝጋ። እሺ ዘጋለሁ። ከዛ በፊት ግን አንድ ሁለት ነገር መናገር ፈልጋለሁ። ምንድን ነው የምትናገረው? የመጀመሪያ ጥያቄ የሚሆነው አንተ ማነህ እኔን ቀጥረህ የምትቀረው? ትሰማኛለህ? እስከ ዛሬ በጣም ብዙ ሸውደኸኛል። አሁን ግን ነቅቼብሃለሁ። ምንድን ነው የምታወራው? ስለምን እንደማወራ በደንብ ታውቃለህ። አልገባኝም። የምትናገር ከሆነ ተናገር። ከዚህ በኋላ እኔ ምንም አልናገርም። ቢሆን አንተ መናገር ያለብን ተናገርና ከዚህ ሂድ። ጥሩ። ቀጥረኸኝ ቦታው ላይ የጠፋው አንተ ነህ። ስለዚህ ስምምነታችንን መፈጸም ግዴታ አለብህ። እኮ ምንድነው ስምምነታችን? ተሳስተህ በስህተት የኔ የሆኑ ሰዎች ላይ እጅህ እንዳታነሳ። አንተም ሆንክ ያቺ መሲ። የአንተ ሰዎች እነማን ናቸው? ጥሩ ጥያቄ። ካሌብና ሰብለ አይደለም እጃችሁ ልታነሱ ቀና ብላችሁ ብትያቸው ወየሁላችሁ፣ ወየሁላችሁ። ገባ? ጎበዝ ጎበዝ፣ በጣም ጥሩ። እንደዚህ ስንከባበር ነው ደስ የሚለው። ባይዘው ቻው። የጠረጠርኩት ነገር እውነት ከሆነ በነፍስ ነው የምጫወተብህ። ዳኒ ዳኒ ዳኒ! ቆይ ዳኒ፣ እኔ ስመጣ ነው እንዴ ተነስተህ የምትሄደው? አይ አይደለም፣ መጀመሪያም ለሚደርስ ቢስ ነው። ቆይ ምን ሆነ ነው? ፊት ጥሩ አይደለም። አይ ምንም አልሆንኩም። ያው ተመሳሳይ ጥያቄ ጠይቀኛለሽ ብዬ ስላሰብኩ ነው። ታዲያ ምን እናርግ ዳኒ? ከማንም ሰው የተሻለ መረጃና ጥሩ የሆነ መልስ ያለው አንተ ጋር ስለሆነ ነው። ቆይ እንዴት ነው የምታስበው? እኔ ከሁሉም ችግር ጀርባ ያለው ነው እንደሚመስላችሁ? ዳኒ፣ እንደዛ ለማለት ፈልጌ አይደለም። ነገር ግን የአንተ እርዳታ ያስፈልገናል። ብቻ ምንም ባጠቂኝ ደስ ይለኛል። አንቺ ቢያንስ የሚጥጤ ነገር ቀሎልሻል። ማንም ይወስድብኛል ብቻ ታስብ።
ነገ የሚፈጠረውን ነገር ስለማላቅ ልክ እንዳይጥ ነው እየኖርኩኝ ያለሁት። ቀስቴ እንዴት ነው? ምንም አዲስ ነገር የለም። ያው በቀጣይ ቀጠሮ ግን በዋስ የሚፈቱት ይመስለኛል። ያው ደመረ ሊመሰክር ካልመጣ ማለት ነው። እኔ ምስክር ካልተገኘ የሚፈቱት ይመስለኛል። እኔ ግን እሱን ለምን በሐሰት ማሳሰር እንደፈለጉ ምንም ነው ሊገባኝ አልቻለም። በቀልና ያለ አይን የለውም ፊት ለፊት ያገኘውን ይጎዳራል ይባል። ዳኒ አንተ የምትጠረጥረው ሰው አለ እንዴ? ቆይ እኔ ሁሉንም የማቅ የተለየ ተፈጥሮ ያለኝ ነው እንደሚመስላችሁ? እንደዛ ለማለት ፈልጌ አይደለም ዳኒ፣ ግን እኮ ግራ ቢገባኝ ነው። ቤዛ ራሱ የሌላ አጣብቂኝ ውስጥ ገብታለች። እባክህ የኔ ነገር ይቅር፣ ግን እሷን መርዳት የምችለው ነገር ካለ እንድትረዳን ነው። በጣም አዝናለሁ። ምንም የማውቀው ነገር የለም። እሺ ከጸጋ ጋር የሚገናኝ ነገር አለው እንበል። አንተ የምታውቀው ነገር አለ? ቹቻ ነገርኩሽ። በየተራ እየመጣችሁ አጨቅጭቁኝ። ዳኒ ቆይ ግን አናሳዝንም እንዴ? አላውቅም ስልሽ ለምንድን ነው ልታምኚኝ ያልፈለግሽ? ይሄ የማመን ያለማመን ጉዳይ ነው። ታዲያ ምንድን ነው እንዴ? ነው ወይስ እኔ እያስፈራራት ነው ያለ መስልሽ? ዳኒ ምን ሆነ ነው? ተረጋጋ እንጂ። እንድረጋጋ በቃ ተውኛ። ወይ ብቻ የሆነ ጥያቄ ልጠይቅ? ምን አስፈቀደሽ ነው የምጠይቂኝ? እሺ ፍቅር ላንተ ምንድን ነው? እኔ እንጃ አስቤበት አላውቅም። እኔ የሚመስለኝን ልንገርህ? እሺ ንገሪኝ። ፍቅር የነፍስ ጉዳይ ነው። እንዴት? የምትወደው ሰው ባያወራህም ባይነካህም አጠገብ መገኘቱ በራሱ ደስታ ይሰጣል አይደል? አዎ ፍቅር ምላሽ አይጠብቅም። ትርፍ ኪሳራ ምናምን የለውም። ዝም ብሎ ያለህን መስጠት ብቻ ነው። እኔ ግን እንደዚህ አይነት ነገር አላምንበትም። ለምን? ሁሉም ነገር ምላሽ ይፈልጋል። የምታፈቅሪ ሰው ምላሽም ተስፋም ሳይሰጥሽ ዝም ብሎ ማፍቀር እኔ እንጃ፣ እኔ ጤንነት አይመስለኝም። ካልሰጠኸኝ አልሰጥም ከሆነማ ፍቅር አይደለም። ፍቅር እኮ አስበህበት አልመህበት የሚመጣ ነገር አይደለም። የሆነ አለ አይደለም ከስጋ ካልፎ መንፈስን ሁሉ የሚነካ ነገር ነው። እንዴት እንዴ? ጊቭ ኤንድ ቴክ ከሆነማ ንግድ ሆነ ማለት እኮ ነው። አንቺ ግን ይህን ሁሉ ነገር ከየት ነው ያወቅሽው? ከሚሰማኝ ውስጤ ውስጥ ካለው እውነት ነው የነገርኩህ። እቺ ኮኮዋ አሁን በዚህ ሰዓት ምን አስመጣት? ምን ፈልገሽ መጣሽ? ብቻህን ነው ላወራ የፈለግኩት። እዚሁ አውሪው። ምን ነው ተንኮልሽን ብቻሽን ነበር እንደ ሄደለችው? አዎ ቤት እውነቷ ነው። መናገር የምትፈልጊው ነገር ካለ እዚህ ማውራት ትችያለሽ። ግን ስለ ሁለታችን ነበር። ምንም የሁለታችሁ ጉዳይ የሚባል ነገር የለም። ከኔ የሚደብቀው ነገር የለም። ቆይ ስለምንድን ነው የምታወሪኝ የፈለግሽው? ስለተፈጠረው ነገር ቤትሽ እንዳወርቻት ልምጣሽ። እሺ ቀጥይ። ምንድን ነው የምታወሪኝ? በተፈጠረው ነገር እንደተናደድክ አውቃለሁ። አይ ምንም ያበሳጭ ነገር የለም። ሳስበው አሪፍ ጨዋታ ነው የተጫወታችሁት። እኔ ራሱ ሊጫወተው እያሰብኩኝ ነበር። ማለት እኔ ግን እንደናንተ የውሸት ሳይሆን የእውነት ነው የምጫወተው። በቃ እሺ፣ አሁን ሁሉንም ነገር እንተውና ስላደረግኩት ነገር ይቅርታ። አረ ይቅርታሽንማ እቀበላለሁ። ነገር ግን ያደረግሽውን ነገር ረሳዋለሁ ማለት አይደለም። ለምን ኖርማል ጓደኞች አንሆን? ምን መሰለሽ ይፈን፣ ነገሮች አንቺ በፈለግሽው መንገድ ብቻ እንዲሄዱ አልፈልግም። እና በምን አይነት መንገድ ነው የፈለግከው? አባትሽ ፍቅረኛሽ እንደሆንኩ ቢሰሙ ምን ያደርጋሉ? ምን? አረ ዩሲ፣ እንደዚህማ አይሆንም። መቼም በውሸት ፈጥረሽው እንዳረግሽው ታሪክ አይደበድቡኝም አይደል? እሱማ አይደበድቡህም። ፍቅረኛ ያስክ ብለው ከትምህርት ቤትም አያባሩኝም አይደል? እሱን እርግጠኛ አይደለሁም። ካባረሩ ሁለታችንም ነው የሚያባሩት። በእርግጠኝነት ደግሞ ልጃቸውን አያባሩም አይደል? ቆይ ምን ልታደርግ እያሰብክ ነው? የማታስቢው። ቆይ ይህን ያህል ለምንድን ነው የምትጨክንብኝ? ሄቨን፣ በነገርሽኝ ታሪክ በጣም አዝኛልሽ ነበር። አንቺ ግን ምን አደረግሽ? መጫወትን የመረጥሽው። ለሱ ይቅርታ አልኩ አይደል እንዴ? ይቅርታሽ ብቻ አይክሰኝም። አሁን የጀመርነውን ጨዋታ በእኔ የበላይነት እንቀጥለዋለን። ቆይ እኔ ግን አላሳዝንህም? አሁን የምትለው ነገር አባዬ ጋር ከደረሰ ይገለኛል። አሁን ኳስ በእኔ ቁጥጥር ስር ስለሆነች
ቆንጆ ጨዋታ ሳይሻለሁ። እሺ ዩሲ በቃ ይቅርታ አድርግልኝና እንደ ድሮ ነው። ምን ብላክ ነው? ምንም ትንሽ ጨዋታ መጫወት ፈልጋ ነበረ፣ ነገርኳት። ምን አይነት ጨዋታ? እሱን ሲጫወቱ ታየዋለሽ። መቼም ከዳር ሆነሽ ትደግፊኛለሽ። ምን እንደግፋለሁ? ሰላም ኢላ። ሰላም። ላወራ ፈልጌ ነበር። ኦኬ እሺ፣ ተቀመጭ። እስከ ዛሬ አውርተሽኝ አታውቂም። ዛሬ ምን ተገኘ? ያው ላማክረ ብዬ ነው። ስለምን? ባለፈው የተፈጠረውን ነገር ሰምቻለሁ። አሁን እንዴት ነህ? ወንድ ልጅ ከዚህም የባሰ ነገር ያጋጥመዋል። ይሄ ደግሞ ቀላል ነገር ነው። ዋናው ደህና መሆኑ ነው ሲመስለኝ። ግን አመጣጥሽ ጤንነቴን ለመጠየቅ አይደለም። ልክ ነህ። ስለ ቤዛ ጉዳይ ነበር። ቤዛ ምን ሆነች? ሰሞኑን በጣም አስፈሪ ነገር ውስጥ ነች። እንዴት? በቴክስት ዛቻ እየደረሳት ነው። ያንንም ፍራቻ ነው ዛሬ ትምህርት ቤት ያልመጣችሁ። ማን እንደሚያስፈራራት የምትጠረጥሪ ኦር የምታውቂው ሰው አለ እንዴ? በዚህ ሁኔታ ውስጥ እከሌ ሊሆን ይችላል ማለት አልችልም። እሱስ ልክ ነሽ። ነገሮች ደግሞ ተደራረቡበት። መቋቋም ከምችለው በላይ እየሆነ ነው። መሸሽ እኮ ታዲያ መፍትሄ አይሆንም። ማን እንደሆነ ማወቅና መመርመር ነው የሚሻለው። እናም ይኸውልህ ከዚህ በፊት ቃል እንደገባህላት አውቃለሁኝ። ምናልባት ይህን ሰው ማወቅ ከቻልክ ብዬ ነው ልጠይቅህ የመጣሁት። ቀላል አይደለም ግን መገኘቱ አይቀርም። እኔም ደግሞ በምችለው አቅሜ ላገዛት እሞክራለሁ። አመሰግናለሁ። እውነት ችግር የለውም። እንደ አንቺ አይነት ሀሳቢና ቅን ጓደኛ ስላላት እሷም እድለኛ ነች። ኧረ ለጓደኝነት እኮ ከዚህ በላይ ይደረጋል። በጣም አሪፍ። ለማንኛውም ጆ በቃ ስላልፈርክ ይቅርታ። ምንም አይደል። በአካል እንገናኝ ይሄን ያልፈልገሻል ማለት የሆነ ብርቱ ጉዳይ ገጥሞሻል ማለት ነው። የሆነ መረጃ እንደደበቀኝ እየተሰማኝ ነው። ይሄ ምን መረጃ? ደመረ ጸጋ እንዳነቃት ስነግር ምንም አልመሰለን። ያ ደግሞ ለእኔ ምንም ስሜት አልሰጠኝም። አሁን መናገር የምትፈልጊውን ግልጹን ተናገሪ። በአጭሩ ጸጋ የት እንዳለች ታውቃለህ? እሱን እንኳን አላውቅም፣ ግን ባለፈው ደመረ እንዳነቃት ከነገርሽኝ በኋላ ያለ እረፍት እየፈለግኳት ነው። ቆይ ግን የሞተች ይመስላል? አይ እንደሱ እንኳን በፍጹም አይመስለኝም። እሺ እሱ ሴት ገባ? እሱን አላውቅም። እሺ አሁን በምን አይነት ሁኔታ ላይ ነህ?
ከቻልክ ሙሉ ለሙሉ አብረኝ እንድትሰራ እፈልጋለሁ። ባለፈው እንደነገርኩሽ ነው። አለቃ ያዘዘኝ አንድ ስራ አለ። ያው እሱን እስክጨርስ ድረስ ጊዜ የለኝም። በጣም ጥሩ። ስለ ጸጋ መከታተል እንዳታቆምሽ። ስለ እሱ እንኳን በጭራሽ እንዳታስቢ። መከታተሌን በፍጹም አላቆምም። በጣም ጥሩ። አትሳቂ፣ ዝም ብለሽ አትሳቂ። እሺ ተወሪ ነገር ወይ በዚህ ድረስ ከተሸኘን ይበቃል። እኔ የማገኘው ሰው አለ። ወዴት ነው? ሚስጥር ነው። ከኔ የሚደበቅ ሚስጥር? አዎ። መሲ ለምን ታስጨንቅኛለሽ? የምትሄጂበትን ቦታ ማወቅ አለብኝ። አልነግርሽም አልኩሽ እኮ። በይ በጊዜ ወደ ቤት ግቢ። እሺ እንዴ ቆይ ቻው። አንቺ ምን ይሻለኛል? እቺ ልጅ ግን በእርግጠኝነት የሆነ መጥፎ ነገር ልታረግ ነው። እንደማረግሽ ቆይ ሲጀመር አንቺ ለምን ነው እሱ ልታገኘው ይርሽው? እንደ ጎዳሁት ስለተሰማኝ ይቅርታ ልጠይቀው። ኧረ እባክሽ አንቺ ይቅርታ ልጠይቀው ይርሽ። እሱ ግን ምን ሸርሞ እንደጠበቀሽ አየሽ አይደል? ጥፋተኛ እንደሆንኩ አውቃለሁ፣ ግን እሺ አሁን ምን ላድርግ? ምን አገባኝ ሄቨን፣ እኔ ምን አገባኝ? እሱን ይቅርታ ልጠይቀው ይልሽ እኔን አማክረሽኛል። አሁን ጣጣ ውስጥ ከገባሽ በኋላ ጦስሽን ይዘሽ የምትመጪብኝ ጦሰኛ። አንቺ እኮ ሁልጊዜም ትክክል ነሽ። እኔ ነኝ አልሰማኝ። እውነት ጅብ ከሄደ ውሻ ጮኸ አለች አይደል? ደፋር። አሁን ነው እኔ ልክ መሆን ይታያሽ? ጄሪዬ በእናትሽ የዛሬን ብቻ የሆነ ነገር አድርጊልኝ እንጂ ከዚህ በኋላ ከአንቺ ቃል አልወጣም። ሴትዮ በደል መግባት ትችላለሽ። እኔ እንደሆንኩኝ ዛሬ በጣም እርቦኛል። ደግሞ በዚህ ረሃብ ላይ እንደዚህ አይነት ውስብስብ የሆኑ ነገሮችን የመፍታት አቅም የለኝም። ስለዚህ እቤቴ ሄጄ ምግቤን በልቼ ውሃዬን ጠጥቼ ተረጋግቼ አስቤበት አሳውቅሻለሁ። እስከ ነገ ታገሽ ጄሪዬ። እስከ ነገ ሞትብሻል። ለምን ድብን አትይም? ይበል ድብን በይ። እንደውም ለእኔም ግልግል ነበር። ጨጓራዬም ከመላጥ ይደናል፣ ከመንደል ይደናል። እሺ ሲጀመር አንቺ አለማሽ እኮ እኔን ጨጓራ ላጥ አድርጎ መድፋት ነው። ጄሪ ግን አትወጂኝም? ተይ ግን ገደል መግባት ትችላለሽ። ሴትዮ ክብርሽን ጠብቂ። ብትከበሪ ይሻልሻል። ለራሴ አሁን እርቦኛል። እኔ ምን አዲስ ነገር አለ? ምንም የተለየ ነገር አልነገረኝም። እሺ የቪዛ ቴክስት የተላከላትን ስልክ አግኝተናል። ማን ነው? የስልኩ ባለቤት ሞቷል። ኦኬ፣ ስለዚህ ይሄ ነገር በደንብ የታቀደበት ነው ማለት ነው። በትክክል። ጸጋስ የት እንዳለች አልታወቀም? ትሙት ትኑር አልታወቀም፣ ግን አሁንም ድረስ እየፈለግናት ነው። ደመረም ደግሞ መጥቶ በቀስቴ ላይ አልመሰከረም። ደመረም ብናገኘው ስለ ጸጋ ሙሉ መረጃ ማግኘት እንችላለን። ልክ ነሽ። ጸጋ ለመጨረሻ ጊዜ የተገናኘችው ከደመረ ጋር ነው። በትክክል። አንተ ጋርስ ምን አዲስ ነገር አለ? ምንም የለም። ሁሉንም ነገር እንደነገርኩሽ ነው። እሺ፣ በጣም ጥሩ። አዲስ ነገር ሲኖር በፍጥነት አሳውቀኝ። እሺ? እሺ፣ አሳውቅሻለሁ። ሰላም ሁኚ በቃ።